ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል በትናንትናው ዕለት ከመንግስት ኃይል ጋር ባደረገው ከቀኑ 6 ሰዓት ተኩል ጀምሮ እስከ ምሽት 11 ሰዓት ድረስ በቀጠለ የልጅ ኢያሱ ክፍለ ጦር ከሌሎች ክፍለ ጦሮች ጋር በመቀናጀት ባደረገው ውጊያም ድል አድርጓል ተባለ። ዛሬ ግንቦት 21 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ ለተከታታይ 2 ሰዓት በዘለቀው ውጊያም ቴሌሊ ዘንገና ብርጌድና ቡያ ገረሞ ሻለቃ በፈጸሙት ጥቃት መሳሪያ መማረካቸው 5 ሚሊሻና 4 አድማ ብተና ኃይል መግደላቸውም ተነግሯል። ተጨማሪ አለን። በሰላም ማስከበር ተልዕኮ የተሟላ ዝግጁነት ያለው ሰራዊት በተሟላ አቅም ገንብተናል ያሉት የመከላከያ ሰራዊት የሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴም ለ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ የግዳጅ ስምሪት የቀጣይ ተልዕኮ የሥራ መመሪያ ሰጥተዋል ተባለ። ዘማች የሰላም አስከባሪዎች በደቡብ ሱዳን የተባበሩት መንግስታት ዓለም አቀፋዊ ሰላም ማስከበር ተልዕኮ ሲፈጽሙ ማድረግ ስለሚገባቸው ጉዳይም ተናግረዋል። ዝርዝሩን አዘጋጅተናል። የሥራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የሥራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። በዚህ ሁኔታ መቀጠል አይቻልም ያሉት የጤና ባለሙያዎቹ ታማሚውም አስታማሚውም ሐኪሙም የሚያስፈራ ቦታ ላይ ነው ያለው። በዚሁ የሚቀጥል ከሆነ እኛም የሥራ ጫናው እየበረታብን በመምጣቱም ከአንድ ሳምንት በላይ ላንቀጥል እንችላለን ብለዋል። ዝርዝር መረጃውን የምናስደምጣቸው ይሆናል። በደቡብ ምስራቅ እስያዋ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት ባለፈው የካቲት ወር 2017 ዓ.ም ነበር በታጣቂዎች እጅ የገቡት። አሁን ላይ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ተጨማሪ አዘጋጅተናል። አሜሪካን ጨምሮ የ8 ሀገራት ልዑካን በትግራይ የቀድሞ ተዋጊዎች የተሃድሶ ማሰልጠኛ ማዕከልን ጎበኙ። ልዑካን በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባርን ለማከናወን በሚል የተቋቋሙት የተሃድሶ ስልጠና የሚሰጥባቸውን ማዕከላት መጎብኘታቸው የተገለጸ ሲሆን ልዑካን በጉብኝቱ ያካሄዱት በሚያዝያ ወር 2017 ዓ.ም ስራ በጀመረው አዲብራክ ማሰልጠኛ ተቋም ነው ተብሏል። ተቋሙ ያለበትን የደረጃ ሁኔታም ገምገመዋል። ዝርዝሩን አጠናቅረናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሥራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የሥራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎቻችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የሥራ ማቆም አድማ 3ኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የሥራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የሥራ ጫናውን እንዳበረታባቸው ተናግረዋል። ዛሬ ስሰራ ነው ያደርኩት፣ ትናንትናም የግል ሆስፒታል ሌሊቱን ስሰራ ነበር ያሉት ሐኪሙ አክለውም ለመኖር ስንል ከባድና አስቸጋሪ ጊዜ እያሳለፍን ነው ብለዋል። ሲኒየር ሐኪሙ አያይዘውም በርካታ የድንገተኛ ክፍል ህሙማን ብቻቸውን ለመከታተል መገደዳቸውን ገልጸው ይህም ህሙማን የሚያስፈልጋቸውን ሕክምና እንዳያገኙ ማድረጉን ተናግረዋል። ህሙማንን ብቻዬን ነው ሳይ የነበረው፣ አንድ ዶክተር ብቻዬን ስለሆንኩ ቀድመው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ብለዋል። አክለውም እስከ መቼ እንደዚህ እንደሚቀጥል ማንም አያውቅም፣ ነገር ግን ጊዜው በረዘመ ቁጥር እኛም ኃይላችንን እየጨረስን ስለምንሄድ ሙሉ በሙሉ ወደ አለመስራት ነው የምንመጣው፣ ያን ጊዜ ታካሚዎቻችን ይጎዱብናል ሲሉ ስጋታቸውን አጋርተዋል። ሌላኛው በዋቸሞ ዩኒቨርሲቲ ንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ ስማቸው እንዳይጠቀስ የጠየቁ ሲኒየር ሐኪም በበኩላቸው በሀገር አቀፍ ደረጃ እየተደረገ የሚገኘው የህክምና ባለሙያዎች የሥራ ማቆም አድማን ተከትሎ ሐኪሞች በሆስፒታሉ አድማ ማድረጋቸውን ገልጸው ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ተናግረዋል። አሁን ድንገተኛ ክፍል ላይ ትንሽ መስተጓጎል ቢፈጠር ውጤቱ ከባድ ስለሚሆን እዛ ላይ ነው ለመረባረብ የምንሞክረው፣ ግን ህክምና ትብብር የሚጠይቅ ስራ ስለሆነ በጣም ያስቸግራል፣ በዚህ ሁኔታ መቀጠል አይቻልም ብለዋል። ድንገተኛ ክፍል ላይ ብቻ ሰው መኖሩ አይበቃም የሚሉት ሐኪሙ ለአብነትም ቀዶ ጥገና የሚደረግላቸው ወይም ደግሞ ጽኑ ህክምና ሊያስፈልጋቸው የሚችሉ ተመላላሽ ሐኪሞች ሊኖሩ ይችላሉ፣ እኔ ግን አሁን ላይ ቀጠሮ መስጠት ብቻ ነው የቻልኩት ብለዋል። አያይዘውም በዩኒቨርሲቲ ውስጥ በመሆናቸው ክሊኒካልና አካዳሚክ የሆኑ ድርብርብ ኃላፊነቶች እንዳሉባቸው ገልጸው በዚህም ሳቢያ ህሙማን አስፈላጊውን የህክምና አገልግሎት እያገኙ አለመሆናቸውን አመልክተዋል። በጣም አስቸጋሪ ነገር ነው ያለው። ሁላችንም ይሄ ነገር ተፈቶ ለህሙማን ተገቢውን አገልግሎት መስጠት ነው የምንፈልገው። ህክምና የቡድን ስራ ነው፣
አንድ ሰው ብቻውን የሚያደርገው ነገር የለም። ከጽዳት ጀምረህ እስከ መጨረሻው ስፔሻሊስቶች አብረው ነው የሚሰሩት። ስለዚህ በርካታ የሥራ መስተጓጎሎች ናቸው የተፈጠሩት። አንድ ባለሙያ ኑሮ ሌላው ባይኖር የሚባል ነገር የለም። ሁሌም ቢሆን የታካሚውን ጥቅም አስበህ ነው የምታክመው። ይህን ለማድረግ ደግሞ ሙሉ የጤና ባለሙያ ወደ ስራ መመለስ አለበት። እንደማስበው የሁሉም የጤና ባለሙያ ፍላጎት ወደ ስራው መመለስ ነው። ጥያቄዎቹ ተመልሰውለት ሲሉ ስለ ሁኔታው አስረድተዋል። ሌላኛው ስማቸው እንዳይጠቀስ የጠየቁ በጎንደር ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲኒየር ሐኪም በበኩላቸው አሁን ላይ ከዚህ ቀደም በሆስፒታሉ ሲሰጡ የነበሩ አገልግሎቶች ተቋርጠው ሆስፒታሉ አልተዘጋም ለማለት ያህል ነው ያለው ሲሉ ተናግረዋል። ድንገተኛ ሕክምና ፈላጊዎች ይመጣሉ። በእኛ ቋንቋ ቀይና ቢጫ የምንለው አለ። እንደየሕክምና ክብደቱ የሚለካበት ማለት ነው እና 24 ሰዓት የሚቆዩ አሉ። እነሱ ሲቆዩ ከዚህ ቀደም የደም ግፊታቸው የተለካ የተለያዩ ምርመራዎች ይደረጉላቸው ነበር። አሁን እነዛ ተገቢ የሆኑ ምርመራዎች ቀርተዋል ብለዋል። ታማሚውም አስተማሚውም ሐኪሙም የሚያስፈራ ቦታ ላይ ነው ያለው ያሉት እኚሁ ሐኪም በዚህ የሚቀጥል ከሆነ እኛም የስራ ጫናው እየበረታብን በመምጣቱ ከአንድ ሳምንት በላይ ላንቀጥል እንችላለን ብለዋል። ከዚህ በፊት ታማሚዎች ሲመጡ ቫይታል ሳይን እንዲሁም የሕክምና ታሪካቸውም ይታይ ነበር። አሁን ላይ እሱም የለም ሲሉ ገልጸው ሲኒየር ሐኪሞችም ድንገተኛ ሕክምና 24 ሰዓት በፈረቃ ስለሚሰጡ ኃይላችን እየተሟጠጠ በመምጣቱ ቀጣዩ ጊዜ አሳሳቢ ነው ሲሉ ገልጸዋል። አክለውም ጉዳዩ በውይይት እልባት አግኝቶ መደበኛ ስራዎች እንዲቀጥሉ ጠይቀዋል። የስራ ማቆም አድማው 3ኛ ሳምንቱን መያዙን ተከትሎ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሕክምና ባለሙያዎች የተነሱ ሐሳቦችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎች ይፈታሉ ሲሉ በትናንትናው ዕለት ተናግረዋል። ከንቲባዋ ይህንን ያሉት የከተማ አስተዳደሩ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሐሳብ የጤና አመራሮችና ባለሙያዎችን ያካተተ ከተማ አቀፍ የማጠቃለያ ውይይት ባካሄደበት መድረክ ነው። ባለሙያዎች እያገለገሉ መጠየቅ ሲችሉ ከሙያዊ ስነ ምግባር ውጪ ስራ በማቆም ጥያቄ ማቅረባቸው ተገቢ ያለመሆኑ ተነስቷል ያሉት ከንቲባዋ ከዚህ ባለፈም በሕክምና ባለሙያዎች የተነሱ ጥያቄዎችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎችንም በአጭር በመካከለኛና በረጅም ጊዜ እንደሚፈቱ አረጋግጠዋል ተብሏል። ከዚህ ቀደም በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ በቀጠለበት በአሁኑ ሰዓት የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መስጠት ማቆማቸውን መዘገቡ ይታወሳል። ይህንን ተከትሎም በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የሕክምና ተማሪዎች ስራ የማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን ባለሙያዎቹን ዋቢ በማድረግ ተከታታይ ዘገባ መቅረቡ አይዘነጋም። አምነስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል አስታውቋል። በተጨማሪም በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸው የዶክተር ማህሌት ቤተሰቦች ተናግረው ነበር። የፌዴራል ፖሊስ በጽሑፍ ያቀረበው የጊዜ ቀጠሮ መጠየቂያ ደብዳቤ የክስ መዝገቡ የተከፈተው በዶክተር ሳሙኤል ኃይሉ ተወልደ መድህን ስም ሲሆን ሁከትና ብጥብጥ በማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ አመጽ በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናከብም በማለትና የእጅ ስልኮቻቸውንና ማህበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልእክቶችን በማስተላለፍ የሚሉ ክሶች ተካተውበታል። የኢትዮጵያ ፌዴራል ፖሊስ በበኩሉ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ግንቦት 15 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። የፌዴራል ፖሊስ የጤና ባለሙያዎችን በቁጥጥር ስር የዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች ስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የህክምና ባለሙያዎች በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 13 ቀን 2017 ዓ.ም ባወጣው መግለጫ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በቁጥጥር ስር የዋሉ የህክምና ባለሙያዎችን ሁኔታ እየተከታተልኩ ነው ሲል ገልጿል። አክሎም በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል አሳስቧል። በተጨማሪም ጉዳዩ እልባት እንዲሰጠው የሚጠይቁ መግለጫዎች በበርካቶች ዘንድ እየተጠየቀ ይገኛል።
ለአብነትም የኢትዮጵያ ሕክምና ማህበር በበኩሉ የጤና ሚኒስቴርና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱና ችግሮቹ በውይይት እንዲፈቱ ሲል ግንቦት 10 ቀን 2017 ዓ.ም ባወጣው መግለጫ ጠይቋል። የጤና አገልግሎቱና የትምህርት ሂደቱ መስተጓጎሉ ማህበረሰቡን፣ የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል ነው ሲል አሳስቧል። በተመሳሳይ የኢትዮጵያ ነርሶች ማህበር በሰጠው መግለጫ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። ጥያቄ ጠይቃችኋል ወይም አስተባብራችኋል በሚል በእስር ላይ የሚገኙ አባላት እንዲፈቱ፣ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ አሳስቧል። የጤና ሚኒስቴር በበኩሉ ሐሙስ ግንቦት 7 ቀን 2017 ዓ.ም ምሽት ላይ ባወጣው መግለጫ በከፊል የስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በህግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወስድ አስጠንቅቋል። መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለው ሚኒስትሩም ባለፉት ቀናት በመላ ሀገሪቱ በሚገኙ የጤና ተቋማት እንደወትሮው ሁሉ መደበኛ የጤና አገልግሎቶች ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። አሁንም በማይናማር የሚገኙ ዜጎችን ወደ ሀገራቸው ለመመለስ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ መሆኑን የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ አስታውቀዋል። በተጨማሪም ከሚኒስትሩ ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት ዕድል እናመቻቻለን የሚሉ ሐሰተኛ ግለሰቦችና ተቋማት መኖራቸውን ገልጸዋል። እነዚህን ሐሰተኛ ግለሰቦችና ተቋማት በሚመለከታቸው ተቋማት በኩል ክትትል እንዲደረግባቸው እየተደረገ መሆኑንም አመልክተዋል። አክለውም ከውጭ ሀገራት የትምህርትና የስራ ዕድል ጋር በተያያዘ በማህበራዊ ሚዲያዎች በሚደረጉ ቅስቀሳዎች ህብረተሰቡ እንዳይታለል ማሳሰባቸውም ተሰምቷል። በደቡብ ምስራቅ እስያዋ ምንያማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ዴሞክራቲክ ካረን ቤኔቮለንት አርሚና ቦርደር ጋርድ ፎርስ በተባሉ ሁለት የተለያዩ ታጣቂዎች እጅ የገቡት ኢትዮጵያውያኑ በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ ሲያልፉ ቆይተዋል። ታጣቂዎቹ የካቲት ላይ ከካምፖች ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡ እንደነበርም ይታወቃል። የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር ክፍለ ጦሮች ራስ አሊ ራምቦና የጁ የምስራቅ አማራ ኮር 1 እና 2 ባለሽርጡና ታጠቅ በጋራ በሰሩት ኦፕሬሽን የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮች በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም በኡርጌሳ፣ ሊብሶ፣ ቀይ አፈርና አካባቢው ባደረጉት ውጊያ የመንግስት ኃይል 1 መድፍ፣ 2 ዙ 23 እና ከ3 በላይ ሞርተሮችን ተጠቅሟል የተባለ ሲሆን ይሁን እንጂ የራስ አሊ ሻለቃ 2 እና ሻለቃ 4 በጁ ክፍለ ጦር ስር ያሉ የአባታ ኃይሉ ሻለቃና የሴና አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረት ከመንግስት ኃይል ሙትና ቁስለኛ አድርገዋል ተብሏል። ይህ በትናንትናው ዕለት የተደረገው ውጊያ ከቀኑ 6 ሰዓት ተኩል ጀምሮ እስከ ምሽት 11 ሰዓት ድረስ የቀጠለ ነው ተብሏል። ምስራቅ አማራ ኮር 1 ባለሸርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ኪራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አህዶች ጋር በመጣመር ከነጋት 11 ሰዓት እስከ ምሽት ድረስ ውጊያ በማካሄድ ድል ተጎናጽፈዋል ተብሏል። በአጠቃላይ የሶስቱ ኮሮች አህዶች በተጣመሩበት የሁለት ቀን ተከታታይ ውጊያ ሰፊ የአውደ ውጊያ ቀጠና በመፍጠርና ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል ተብሏል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድና ቡያ ገረሞ ሻለቃ ጥምረት ከግምጃ ቤት ወደ ቡያ ከተንቀሳቀሰው አድማ ብተናና ሚኒሻ ጋር ውጊያ ማካሄዳቸው ተሰምቷል። ዛሬ ግንቦት 21 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ ለተከታታይ 2 ሰዓት በዘለቀው ውጊያ ቲሊሊ ዘንገና ብርጌድና ቡያ ገረሞ ሻለቃ በፈጸሙት ጥቃት 3 ክላሽ ከነሙሉ ትጥቅ እንዲሁም 1 አብራራው ሲማረክ 5 ሚኒሻና 4 አድማ ብተና ኃይል መገደላቸው ተነግሯል። እንዲሁም በርካታ ቁስለኛ ሆኗል ተብሏል። ዘገባው የተስፋዬ ወልደስላሴ ነው። ሰላም ማስከበር ተልዕኮ የተሟላ ዝግጁነት ያለው ሰራዊት በተሟላ አቅም ገንብተናል ሲሉ ሜጀር ጀነራል አዳምነህ መንግስቴ ተናገሩ። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ ለ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ የግዳጅ ስምሪት የቀጣይ ተልዕኮ የሥራ መመሪያ ሰጥተዋል። የሞተራይዝድ ሻለቃው አባላት በደቡብ ሱዳን አሁን ላይ ከጸጥታ አንጻር የሚሰማሩበት ቀጠና የተረጋጋ ሰላም ባለመኖሩ ምክንያት ሰላም አስከባሪ ሻለቃው የሚፈጽሙት የግዳጅ ሁኔታ ጥንቃቄ የተሞላበትና የሀገራችንን ገጽታ የማያበላሽ ዓለም አቀፋዊ የሰላም
ማስከበር ህግን የተከተለ መሆን እንዳለበት ሜጀር ጀነራል አዳምነህ ጠቁመዋል። ዘማች የሰላም አስከባሪዎች በደቡብ ሱዳን የተባበሩት መንግስታት ዓለም አቀፋዊ ሰላም ማስከበር ተልዕኮ ሲፈጽሙ በተለያዩ የመልክዓ ምድር አቀማመጥ ሳይበገሩ አስቸጋሪ የተፈጥሮ የአየር ሁኔታን በመቋቋም በጀግንነት መሆን እንደሚገባው ተናግረዋል። ወትሮ ዝግጁነት ያሟላ ሰራዊት ለግዳጅ ዝግጁ ማድረግ በቀጣይ ለሚኖረው የሞራልና የወኔ ስንቅ በአስተሳሰብና በአመለካከት መንፈስ ጠንካራ ያደርጋል ያሉት ጀነራል መኮንኑ የሞተራይዝድ ሻለቃው አባላት የሀገራቸውን ክብርና ዝና ለማስጠበቅ በቁርጠኝነት የሚሰሩበት ጊዜ ከመቼውም ጊዜ አሁን መሆኑን ገልጸዋል። አሜሪካን ጨምሮ የ8 ሀገራት ልዑካን በትግራይ የቀድሞ ተዋጊዎች የተሃድሶ ማሰልጠኛ ማዕከልን ጎበኙ። የአውሮፓ ህብረትና አሜሪካን ጨምሮ የ8 ሀገራት ልዑካን በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባርን ለማከናወን በሚል የተቋቋሙት የተሃድሶ ስልጠና የሚሰጥባቸውን ማዕከላት መጎብኘታቸው ተገለጸ። የአሜሪካ፣ የአውሮፓ ህብረት፣ የካናዳ፣ እንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይና ዴንማርክ ልዑካን ጉብኝት ያካሄዱት በሚያዝያ ወር 2017 ዓ.ም ስራ በጀመረው አዲብራክ ማሰልጠኛ ተቋም መሆኑን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። በሚያዝያ ወር ስራ የጀመረው የማሰልጠኛ ማዕከሉ 5000 የሚጠጉ የቀድሞ ተዋጊዎችን ወደ ህብረተሰቡ መቀላቀሉን አስተባባሪው አቶ አሳየ ገብረመድህን መግለጻቸውን ዘገባው አስታውቋል። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎች መልሶ ማቋቋም ዳይሬክቶሬት ዳይሬክተር ሚስተር ባሲል የጉብኝቱ ዓላማ ተዋጊዎችን መልሶ ወደ ህብረተሰቡ የመቀላቀሉ ሂደት በምን ደረጃ ላይ እንዳለ ለመታዘብ ነው ብለዋል። ሂደቱን በሁሉም ባለድርሻ አካላት ተሳትፎና ትብብር በሚገባ እየተካሄደ መሆኑን ለመረዳት ችለናል ብለዋል። ተዋጊዎችን ወደ ህብረተሰቡ በመቀላቀል ሂደቱ ላይ ከመጀመሪያው ከእቅዱ ጀምሮ እስከ በጀት መመደብና ትግበራውን መቆጣጠር ድረስ ፈንድ የሰጡ ሀገራት እያደረጉት ያለው ድጋፍ ቀላል አይደለም ሲሉ ገልጸዋል። በተጨማሪም የፌዴራል መንግስቱና የክልሉ ጊዜያዊ አስተዳደርም እንዲሁም የተሃድሶ ኮሚሽን እያበረከቱት ያለው አስተዋጽኦን በመታዘብ የስልጠና ማዕከሉ እንዴት መሻሻል እንዳለበት እንወስናለን ሲሉ ተደምጠዋል። ፕሮግራሙ እንዲሳካ 11 ለጋሽ ሀገራት በገንዘብ እየደገፉ ይገኛሉ ያሉት ዳይሬክተሩ የተሃድሶ ኮሚሽን እያከናወናቸው ያሉ ስራዎችም ውጤት እያመጡ መሆኑን ለመገንዘብ ችለናል ብለዋል። በተያዘው ዓመት ሚያዝያ ወር ላይ ስራ የጀመረው የአዲበራክ ካምፕ አስተባባሪ የሆኑት አቶ አሳየ ገብረመድህን በየሳምንቱ 200 የሚሆኑ የቀድሞ ተዋጊዎች ስልጠና ወስደው ከካምፑ እንደሚወጡ መግለጻቸውን ተጠቁሟል። ማዕከሉ ስራ ከጀመረበት ከሚያዝያ ወር 2017 ዓ.ም ጀምሮ ደግሞ ከ4800 በላይ የቀድሞ ተዋጊዎችን በማሰልጠን ወደ ህብረተሰቡ እንዲቀላቀሉ ማድረጉን ጠቁመዋል። በትግራይ 75000 የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በህዳር 12 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በተገለጸው በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ መሆናቸውን ማስታወቁን ከዚህ በፊት መዘገባችን ይታወሳል። በተያዘው ዓመት 2017 ዓ.ም ህዳር ወር አጋማሽ በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን መናገራቸውን ዘገባው አካቷል። በዚህም በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ የነበረው ሂደት ተደናቅፎ እንደነበረ ኮሚሽኑ አክለው ተናግረዋል። በሌላ ዜና ብሔራዊ ተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ የሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራም በሚያዝያ ወር 2017 ዓ.ም መጨረሻ ሳምንት በመቀለና በዕዳጋ ሐሙስ ማዕከላት እንደገና እንደሚጀምር አስታውቆ ነበር።